እግዚአብሔር ስም የተባረከ ይሁን። ፓስተር ጌታ ይባርክ። እንኳን አደረሳችሁ ለኢትዮጵያ ገና ወይም ደግሞ ሁለተኛ ክሪስማሳችን ነው። ለአዲስ ዓመት ያልተገናኘን ሰዎች ካላችሁም እንኳን አደረሳችሁ ማለት ፈልጋለሁ። ዛሬ እንድንካፈልበት ያሰብኩት ቃል ርዕሱ የእግዚአብሔር መገኘት የሚል ነውና ዘጸአት 33:14 ላይ መጽሐፍ ቅዱስ ያለን ዘጸአት 33:14 ላይ የሚገኝ ቃል አንብበን አዲሱ ትርጉም ላይ ያለውን አነባለሁ። እግዚአብሔር ሕልወቴ ካንተ ጋር ይሄዳል እረፍትም እሰጥሃለሁ ብሎ መለሰ ይላል። እግዚአብሔር ለሙሴ በቀጥታ የተናገረው ቃል ነው። እግዚአብሔር ሕልወቴ ካንተ ጋር ይሄዳል እረፍትም እሰጥሃለሁ አለው ይላልና የድሮ ወይም የመቼ እንደሆነ ኤግዛክትሊ ባላውቅም አንደኛ ትርጉም ላይ እግዚአብሔር እኔ ካንተ ጋር እሄዳለሁ አሳርፍማለሁ አለው ይላል። ቀለል ባለው አማርኛ ያኛው የሚቀል ይመስለኛል። እግዚአብሔርም እኔ ካንተ ጋር እሄዳለሁ አሳርፍማለሁ አለው። በእንግሊዝኛው my presence shall go with you I will give thee rest ይላል። እግዚአብሔር ለሙሴ የተናገረው ነው እና እግዚአብሔር በተለያየ ጊዜ ስለ ራሱ መገኘት ወይም ደግሞ የእግዚአብሔርን አብሮነት ደጋግሞ ለተለያዩ ሰዎች በተለያየ ጊዜ ሲናገር እናውቃለን። ኢያሱ ላይ እንደምናውቀው በምትሄድበት ሁሉ እግዚአብሔር አምላክህ ካንተ ጋር ይሆናል፣ ካንተ ጋር ነውና አይዞህ በርታ፣ ጽና፣ አትፍራ፣ አትደንግጥ ብዬ አላዘዝኩምን ብሎ ለኢያሱ ሲናገረው እናያለን። በዛ ስፍራ እግዚአብሔር አምላክህ ካንተ ጋር ነው። የእግዚአብሔርን አብሮነት የምናይበት አንዱ ጥቅስ ሊሆን ይችላል። ሌላ ለሁላችን ለክርስቲያኖች ሁሉ የሚሆን ደግሞ መልእክት ማቴዎስ 28 ላይ ጌታ ኢየሱስ የተናገረው አለ። ያዘዝኋችሁንም ሁሉ እንዲጠብቁ አስተምሯቸው፣ እኔም እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። እኔም እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። ስለዚህ እግዚአብሔር ይሄን እነዚያው እንደ ምሳሌ ጠቀስኳቸው እንጂ በጣም ብዙ ቦታ እግዚአብሔር ከኛ ጋር እንደነበረ ወንድም ያብነትም ገና ሲጀምር አምልኮን ስለ እግዚአብሔር መገኘት እየተናገረ ነበርና እንደውም ትምህርቱን በዛው እንዳይቀጥል እንትን እያልኩ ነበርና የእግዚአብሔርን መገኘት ይሄንን ርዕስ የመረጥኩት ከ15 ቀን ከዛ በፊት ይሆናል። ማለት በቃል ለማካፈል ስታስቡ ብዙ ጊዜ ርዕስ መምረጥ ወይም ደግሞ በምን ላይ ልስበክ ወይም በምን ላይ ልናገር ምን ላይ ቃል ላካፈል ብላችሁ ስታስቡ የጊዜውን ቃል እግዚአብሔር ወደ ውስጣችሁ የሚያመጣውን ታስባላችሁና እርግጠኛ ነኝ ከ15 ቀን በፊት ወስኜ እዚህ ላይ እያሰብኩ እያለ ነበርና ፓስተር የኒው ኢየር ኢቭን ታስታውሱ እንደሆነ እሱንም እዚህ ጋር ጽፌዋለሁ። 2023 መሪ ጥቅስ ተደርጎ የተሰጠንን ወይም ደግሞ ዘጸአት 13 እዚሁ ዘጸአት ላይ ነው። ወደ ምዕራፍ 13 ቁጥር 21 እና 22 ላይ ፓስተር ያካፈለው ቃል ነበረ። መጽሐፍ በጣም ጥሩ ነገር ነው። ካልጻፋችሁ የእድሜ ለቴክኖሎጂ በቪዲዮ ወደ ኋላ ሄዶ ማየት ይቻላል። ግን የተጻፈ ነገር ይቀላል ቶሎ ፈልጋችሁ ለማግኘት እና ስለ ጻፍኩት ምዕራፍ 13 ቁጥር 21 እና 22ን ያንን ቃል ደግመን ብናነበው ደስ ይለኛል። ከዚህ ጋር በቀጥታ የሚገናኝ ነገር ስለሆነ ማለት ነው። ምዕራፍ 13 ቁጥር 21 እና 22 ስለዚህ በቀንም ሆነ በሌሊት መጓዝ ይችሉ ዘንድ እግዚአብሔር በቀን በመንገዳቸው ሊመራቸው በደመና አምድ፣ በሌሊት ደግሞ ብርሃን ሊሰጣቸው በእሳት አምድ በፊታቸው ይሄድ ነበር። በቀንም ሆነ በሌሊት የደመናውና የእሳቱ አምድ ከሕዝቡ ፊት የተለየበት ጊዜ አልነበረም ይላል እና ይህንንና እግዚአብሔር ለሙሴ በዚሁ በዘጸአት መጽሐፍ ላይ አሁን ያነበብኩትን እኔ ካንተ ጋር እሄዳለሁ አሳርፍህማለሁ እና የእግዚአብሔርን
ከሙሴ ጋር ብቻ ሳይሆን ከህዝቡ ሙሴ ይመራ ከነበረው ከእስራኤል ህዝብ ሁሉ ጋር እግዚአብሔር እንደነበረ በዚህ የምናየው ነው። እስኪ እንጸልይና ቃሉን እግዚአብሔር እንዲገልጥልን ባጭሩ ቃሉን ለማካፈል በተቻለ ፍጥነት ሞክራለሁ። እግዚአብሔር አምላክና አባት ሆይ ጊዜውን ሰዓቱን አንተ ተረከብ። በኢየሱስ ክርስቶስ ስም ያንተ መልካምነት፣ ያንተ ቸርነት፣ ያንተ ምሪት ደግሞ ለህዝብ ሁሉ እንዲሆን እግዚአብሔር ሆይ ያንተ መገኘት ጌታ ሆይ በደንብ እንድንረዳ እንዲሰማን ቢሰማንም ባይሰማንም ደግሞ በእምነት ያንተ ከኛ ጋር መሆን እንዲገባን በዛ ውስጥ እንድንኖር በኢየሱስ ስም እርዳን። ጊዜውን ሰዓቱን ተረከብ ጌታ ሆይ ያንተን ፈቃድ ያንተ የሆነውን ነገር መናገር እንድችል በኢየሱስ ክርስቶስ ስም እርዳኝ። ጊዜውን ሰዓቱን ሁሉ ላንተ አሳልፈን እንሰጣለን በኢየሱስ ስም አሜን። እና መናገርበት ቃል እንዳልኳችሁ ዘጸአት 33:14 የእግዚአብሔር መገኘት እግዚአብሔር ደግሞ ከኛ ጋር መሆን በሚል የእግዚአብሔር መገኘትና የእግዚአብሔር መገኘትን ስናስብ በምንም ሁኔታ ውስጥ እንሁን በምን እግዚአብሔር ከኛ ጋር እንደሚሆን ደጋግሞ ይነግረናል። በተለይ ለአመኑ በእግዚአብሔር ለሆኑ ሰዎች እየተነገረን ቃል ነው እና የእግዚአብሔርን መገኘት ስናስብ ቢያንስ ሶስት አይነት ኮንሴፕት ሀሳቦችን የእግዚአብሔር መገኘት የሚለውን ሀሳብ የሚያንጸባርቅ ሶስት አይነት ነገሮችን መጽሐፍ ቅዱሳችን ሲያስተምር እናያለን። አንደኛው የእግዚአብሔር ፕሬዘንስ God is omnipresent ወይም ደግሞ እግዚአብሔር በሁሉ ስፍራ መገኘቱን በሁሉ ስፍራ በአንድ ጊዜ የመገኘቱን ነገር እናስባለን። እግዚአብሔር በሁሉ ስፍራ በአንድ ጊዜ ይገኛል። ይህ ደግሞ ለእግዚአብሔር ብቻ ያለው ባህሪ እንደሆነ እናውቃለን። መላእክት ያ ባህሪ የላቸውም። በአንድ ጊዜ ሁሉም ቦታ በአንድ ጊዜ መገኘት አይችሉም። ቅዱሳንም ጻድቃንም ቢባሉ ሁሉም ማንም በአንድ ጊዜ መገኘት አይችልም እና ይህንን ስናስብ የእግዚአብሔርን በሁሉ ስፍራ መገኘት እግዚአብሔር ይሄ ባህሪው ለኛ ትልቅ ኃይልና ጉልበት ይሆነናል። ምክንያቱም እግዚአብሔር እንደውም ከትናንት ወዲያ ሬዲዮ ላይ የሰማው ነበርና አንዴ ማዳምጠው አልፎ አልፎ ማታ ሲሆን ፕሮግራም አለና የእግዚአብሔር ጌታ ኢየሱስ ክርስቶስ እኔ ብሄድ ይሻላችኋል ብሎ የተናገረበትን እንትን ሲያስረዱ ዶክተር ኢቫንስ ይባላሉና በሂዩማኒቲው በአንድ ሎኬሽን እንደነበረ ነገር ግን እግዚአብሔር በዲቪኒቲው በሁሉ ቦታ ይገኝ ዘንድ በመሄዱ በመንፈስ ቅዱስ አማካኝነት በሰው ሁሉ ላይ መገኘቱ ለኛ መልካም ነው እያሉ ሲያስረዱ ነበርና ትልቅ መረዳት ነው ብዬ ወሰድኩት። ዳዊት እንደዚህ ይላል በመዝሙር 139:7 ላይ ከመንፈስህ ወዴት እሄዳለሁ ከፊትህ ወዴት እሸሻለሁ። ስለዚህ ከእግዚአብሔር ፊት መሸሽ ወይም ደግሞ ከእግዚአብሔር ፊት መሰወር እንደማይቻል ይናገራል። ከዛው ቀጥሎ ባለው ጥቅስ ላይ ወደ ሰማይ ቦታ አንተ እዚያ ያለህ መኝታዬንም በሲኦል ባደርግ በዚያ ትገኛለህ ይላል እና እግዚአብሔር በሁሉ ስፍራ ሁሉ ቦታ ላይ እንደሚገኝ ከሚናገሩ ጥቅሶች አንዱ ነው። ዮናስ ከእግዚአብሔር በሸሸ ጊዜ አገልግሎትን አልፈልግም ብሎ እግዚአብሔር አሳን አዘጋጅቶ በአሳ ውስጥ እንደተዋጠ በአሳ ውስጥ ሆኖ ግን ሲጸልይ እግዚአብሔር እንደሰማው እግዚአብሔር በአሳውም ውስጥ በባህሩም በየብሱም በየትም ቦታ እንደሚገኝ የምናይበት አንዱ ጥቅስ ነው። ስለዚህ የእግዚአብሔር በሁሉ ቦታ መገኘት አንድ የሚሰጠን ኮንፊደንስ ምንድነው? ሴኪዩርድ መሆናችንን በየትኛውም ቦታ በየትኛውም ጊዜ በየትኛውም ሰዓት ሴኪዩሪቲ እንዲሰማን ያደርጋል። ሌላ አንድ ልጠቅስ የምፈልገው አንዳንዴ በቅዱሳን ስም ቤተክርስቲያን ምናምን ቤተክርስቲያን የሚባለው እንደዚህ የተሰሩ እናያለና ሰዎች ሁሉ በአንዳንድ አድባራት ምናምን ሲጸልዩ እንዴት ነው እነዚህን ሁሉ ሰዎች በአንድ ጊዜ እነዚህ ሰዎች ሊያዳምጡ ወይም ደግሞ ሊያማሉ የሚችሉት ብዬ ብዙ ጊዜ ጥያቄ ይፈጥርብኛልና መስማት ወይም ደግሞ በአንድ ጊዜ በሁሉ ቦታ መገኘት የሚለውን ሐሳብ ስናነሳ ማለት ነው። እና ብዙ ጊዜ መጠየቅ ያለብን አንዱ ነገር ቢኖር እሱ ይመስለኛል።
ሌላው ትልቁ በውስጣችን የሚኖረው በአማኙ በተለይ የሚኖረው ኢንድዌሊንግ ፕሬዘንስ ወይም ደግሞ በውስጣችን የሚኖረው የመንፈስ ቅዱስ በጌታ ኢየሱስን የሚያሳየው መንፈስ ቅዱስ እናንተ ራሳችሁ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን ብሎ ይጠይቃል አይደል? አንደኛ ቆሮንቶስ 3:16 ላይና ምንድነው የእግዚአብሔር ቤተ መቅደስ? ስለዚህ እኛ ውስጥ ያለው ጌታ ኢየሱስ ክርስቶስ የወክሎ ያለው መንፈስ ቅዱስ እንደሆነ የመንፈስ ቅዱስ ማደሪያ እንደሆነን መጽሐፍ ቅዱስ ይነግረናል። ስለዚህ ይሄንን ኢንድዌሊንግ ፕሬዘንስ ወይም ደግሞ በአማኝ ሁሉ የሚኖረው የእግዚአብሔር መንፈስ በውስጣችን የሚያድረው የእግዚአብሔር መንፈስ በእግዚአብሔር በውስጣችን መኖር ወይም ደግሞ በእግዚአብሔር ከኛ ጋር ያለው አንድነትን ያሳያል እና ይህንን ምን ይሉታል የእግዚአብሔር መኖር የህይወት መስመር ወይም ደግሞ ላይፍ ላይን ይሉታል። ማለት ጥያቄ ቢኖር ዳይሬክት የሚያደርግ የሚመራን ቅድም ካነበብናቸው ጥቅሶችም አንፃር ሁሉ ጊዜ እግዚአብሔር በህይወታችን የሚኖርበት ወይም ደግሞ የሚመራንና ባህሪያችንን የሚቀርጽበት አንዱ መገኛው የእግዚአብሔር ኢንድዌሊንግ ፕሬዘንስ ወይም ደግሞ ውስጣችን መኖሩ በመንፈስ ቅዱስ አማካኝነት ጌታ ኢየሱስን መግለጡ እሱን እናያለን። ሌላኛውና ሶስተኛው የሚገለጥ የእግዚአብሔር መገኘት የሚባለው ነው ወይም ደግሞ በእንግሊዝኛ ሂዝ ማኒፌስት ፕሬዘንስ ይሉታል ወይም ደግሞ የሚገለጥ የእግዚአብሔር መገኘት። በጣም ብዙ ጊዜ ይሄን በተለይ በትልልቅ ስብሰባዎች በፈውስ በተለያየ ጊዜ እግዚአብሔር ሲገለጥ ይታያል። ያ የዛን አይነት የእግዚአብሔር መገኘት የሰለሞን ቤተ መቅደስ ለምሳሌ ዴዲኬት በተደረገ ጊዜ በሁለተኛ ዜና 5:13 ላይ እናየዋለን እና ሌላው ሐዋርያው ጳውሎስ ጌታ ኢየሱስ በተገናኘውና በለወጠው ጊዜ የተፈጠረው በሐዋርያት ሥራ ምዕራፍ 9 ቁጥር 3 እና 4 ላይ ታላቅ የሆነ ብርሃን በፊት ለፊቱ እንዳጋጠመው ከዛ ደግሞ ሳውል ሳውል ለምን ታሳደኛለህ የሚለውን ድምጽ እንደሰማ እና ይሄ ምንድነው ማኒፌስት ፕሬዘንስ ወይም ደግሞ የሚገለጥ የእግዚአብሔር መገኘት። ነገር ግን ይሄ የሚገለጥ የእግዚአብሔር መገኘት ቴምፖራሪ እና አጭር ጊዜ የሚሆን ነገር እንጂ ሁሉ ጊዜ አብሮን የሚሆን ሳይሆን ግን ብዙ ጊዜ ክርስቲያኖች የሚስቱት በዚህ ውስጥ መኖር እንፈልጋለን እና አንዳንዴ ከኮንፈረንስ ሰዎች የሚያሳድዱትም አንዱም ያንን ፍለጋ ይመስላል እና ግን እግዚአብሔር እንድንኖርበት የሚፈልገው በሁለተኛው ቀደም በተጠቀስኩት ኢንድዌሊንግ ፕሬዘንስ እግዚአብሔር በመንፈስ ቅዱስ አማካኝነት በአማኝ ውስጥ በሚያደርገው መኖር በዛ ውስጥ እንድንኖር የእግዚአብሔር ፈቃድ ነው። ይሄ የእግዚአብሔር ማኒፌስት ፕሬዘንስ የሚባለው አልፎ አልፎ በሰዎች ህይወት ውስጥ ይፈጠራል። ለፈውስ ሊመጣ ይችላል ወይም ደግሞ አንድ ትልቅ ነገር በህይወት ለማቀጣጠል ሊመጣ ይችላል እና ምንድነው የሚሉት የጃምፕ ስታርት ወይም ደግሞ አንድ ነገር ለማስጀመር ወይ ደግሞ ልክ እሳት እንደሚጫረው የሆነ ጊዜ በህይወታችን የሚጀመር ነገር ሲኖር ወደዛ ውስጥ ይዞ ሊገባ ይመጣልና ጃምፕ ስታርት ሲኖር ግን ላይፍ ላይን እና ሁሉ ጊዜ አብሮን ሊሆን የሚገባው ኢንድዌሊንግ ፕሬዘንስ ነው እና ስለዚህ በዛ ዙሪያ ላይ ነው የምንነጋገረው በእግዚአብሔር ኢንድዌሊንግ ፕሬዘንስ ዘጸአት 33:14 ላይ እኔ ካንተ ጋር ሄዳለሁ አሳርፍህማለሁ በሚለው ዙሪያ ልናገር ነው የማስበውና እግዚአብሔር ይህንን ቃል ኪዳን ነው እኔ ካንተ ጋር ሄዳለሁ አሳርፍህማለሁ ያለው እና ይህን ቃል ኪዳን ከመግባቱ በፊት 33 ላይ ነው። ይሄ ምዕራፍ 32 ላይ ሄዳችሁ ብታዩ እግዚአብሔርን እስራኤላውያን ሲያሳዝኑት እናያለን። የወርቅ ጥጃ ሰርተው ሲሰግዱ እንደመጣ ከዛም በኋላ ሙሴ አንድ ነገር በእግዚአብሔር ፊት ሲጸልይ ይታያል። ሙሴ በእግዚአብሔርና በሕዝቡ መካከል ገብቶ
ሲጸልይ እና ምን ይላል? አሁን ግን አቤቱ ኃጢአታቸውን ይቅር በል፣ ያለዚያ ግን ከጻፍከው መጽሐፍ እኔን ደምስሰኝ ይለዋል ሙሴ። እና ሙሴ በእግዚአብሔርና በሕዝቡ መሃል ገብቶ ማለደ እና መማለድ በሕይወት ላሉ ክርስቲያኖች ለጻድቃን ይቻላል። መማለድ እንችላለን። የማማለድን ጸሎት ክርስቲያኖች ሁሉ እንድንጸልይ ይጠበቃል። ሙሴ በእግዚአብሔርና በሕዝቡ መካከል እንደገባ እግዚአብሔር የሙሴን መስዋዕትነት ባይቀበለውም የማንን መስዋዕትነት ተቀብሏል? የክርስቶስን የምትክነት ስራ መስዋዕትነት ተቀብሏል። እና እግዚአብሔር ምዕራፍ 32 ላይ ከተቆጣ በኋላ መቆጣቱ ሳይሆን የሚገርመው በአንድ ምዕራፍ ወደ ታች ስትወርዱ ይህንን ቃል ሲገባ ሊያመጣ ካለው ቁጣ ተመልሶ መልካምን ነገር ሊያደርግ እንዳለ ወይ ደግሞ ከእናንተ ጋር ሄዳለሁ ብሎ ቃል ሲገባላቸው እናያለን። ስለዚህ እግዚአብሔር መልካምን ነገር በሕይወታችን ያመጣል። እግዚአብሔር ዮሐንስ 14:18 ላይ ወላጅ እንደሌላቸው ልጆች አልተዋችሁም፣ ወደ እናንተ እመጣለሁ። ስለዚህ እግዚአብሔር ሁል ጊዜ ከኛ ጋር እንደሚሆን ቃል ገብቶልናል። በምንም አይነት ሁኔታ ውስጥ ብንሆን ቅድም ቃሉ እንደሚለው በምትሄድበት ሁሉ ነው የሚለው። ስለዚህ ምን ሄድበት ቦታ ቀይረን አገር ቀይረን ሊሆን ይችላል፣ ስራ ቀይረን ሊሆን ይችላል፣ ስቴት ወይም ነው የተለያየ ነገር እና በሕይወታችን በምናደርጋቸው ማንኛውም ጉዞ ውስጥ እግዚአብሔር የሚፈልገው አንድ ነገር ምንድነው ካልን ቅድሚያ ለሱ እንድንሰጠው። ምክንያቱም ልክ እዛች ቦታ ላይ አንተ ካልወጣ አታውጣን ሲለው እናያለን። አንተ ካልወጣ አታውጣን ብሎ ሲጠይቀው እናያለን ሙሴ እግዚአብሔርን። ግን እግዚአብሔር ለዛ የሚሆን መልስን ነው ኦሬዲ ያዘጋጀለት። እኔ ካንተ ጋር እሄዳለሁ አሳርፍህም አለው። ስለዚህ እግዚአብሔር ከኛ ጋር እንዳለ እንመን። እግዚአብሔር ደግሞ በዛ ውስጥ እረፍት እንደሚሰጠን እንመን። 2023 የእረፍት የእግዚአብሔር መገኘት በእምነት ደግሞ የእግዚአብሔር ምሪት የምንቀበልበት ዓመት ይሁንልን። ከዚህ በኋላ አንድ 4 ነጥቦች ልናገር አስባለሁ፣ ግን ብዙ ሰዓት ስለማይኖርኝ አንዱ ላይ ነው የበለጠ ማተኩረው። አንዱ ላይ የተወሰነ ነገር ተናግሬ ነጥቦቹን የተወሰኑ ነጥቦችን በሚቀጥሉት ደግሞ 3 ነጥቦች ላይ እናገራለሁ። የመጀመሪያው ከአራቱ ነጥቦች ማለት እግዚአብሔር ቃል ከገባው ውስጥ ምንድነው የሚለው? የእግዚአብሔር መገኘት የሚያመጣልን በረከቶች እናያለን። አንደኛ እሱ ነው። እሱ ላይ ነው የማተኩረው ቀጥሎ ባለው ጊዜ። ከዛ ደግሞ ሁለተኛ እንድናገርበት የምፈልገው ነጥብ የእግዚአብሔር መገኘት ግድ የሚላቸው ዲማንድ የሚያደርጋቸው ነገሮች ምንድን ናቸው? እግዚአብሔር መገኘቱ ይገኛል፣ ግን ከኛስ የሚፈልጋቸው ምንድን ነው? ሶስተኛው ደግሞ ከእግዚአብሔር መገኘት ጋር ተያይዞ የሚመጣውን የእግዚአብሔር እረፍት የሚለውን እዚህ ጋር ካለው ጥቅስ ጋር ብቻ ሳይሆን ዘላለማዊ እረፍትን በተመለከተ ትንሽ ጠቀስ አድርጌ ከዛ ወደ አራተኛው ነጥብ ይሄዳለሁ። ምንድነው? እምነት ወደሚለው። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ያለ እምነትም እግዚአብሔርን ማየት የእግዚአብሔርን ፕሬዘንስ በትክክል መረዳት ማረጋገጥ አይቻልም። ስለዚህ አሁን አንደኛው ነጥብ ስንሄድ የእግዚአብሔር መገኘት የሚያመጣልን መልካም ነገር ወይም ደግሞ የሚያመጣልን በረከቶችና ፕሪቪሌጅስ ምንድናቸው ካልን አንደኛ የመጀመሪያው አክኖሌጅመንት ነው። እውቅና ማለት ሕዝቤ ነው እኔም አምላካቸው ነኝ የሚል መልእክት አለው ከውስጡ። ስለዚህ እግዚአብሔርን በእኛ በኩል ልንፈልገው ያስፈልጋል። መኃልየ ላይ በከተማይቱ ውስጥ ሲዘዋወሩ መኃልየ 3:3 ላይ ነው። በከተማይቱ ውስጥ ሲዘዋወሩ የከተማይቱ ጠባቂዎች አገኙኝ፣ እኔም ውዴን አይታችኋል አልኳቸው ይላል። ጥያቄ። ስለዚህ
ውዳችንን ሙሽራችንን የቤተ ክርስቲያን ሙሽራ ሆና ሙሽራዋን ልታውቀው ጌታ ኢየሱስን ልታውቀው ያስፈልጋል። ስለዚህ ጸሎታችን እንደ ሙሴ አንተ ካልወጣ አታውጣን። ስለዚህ እግዚአብሔር ደግሞ የሚለን ምንድነው? እኔ ካንተ ጋር ሄዳለሁ አሳርፍህም አለው። ስለዚህ የመጀመሪያው በረከት ምንድነው ካልን አክኖሌጅመንት ነው። አክኖሌጅ ማለት ወይም ደግሞ እውቅናን ማግኘት፣ መለኮታዊ እውቅና እግዚአብሔር አምላካችን እንደሆነ እኛም ሕዝቡ እንደሆነን እግዚአብሔር በመገኘቱ ይገልጣል። ሁለተኛውና ትልቁ የእግዚአብሔር መገኘት የሚያመጣልን ፕሪቪሌጅ ወይም ደግሞ በረከት መጠበቅና መከለልን እናገኛለን። ፈርዖን እስራኤላውያንን ሲያሳድድ ሊነካቸው ያልቻለበት ምክንያት ምንድነው? ቀደም ካየነው ፓስተር ባለፈው ሼር ካረገንም ቃል እንዳየነው በመካከላቸው ማን ነበረ? እግዚአብሔር ነበረ። በእስራኤላውያን ሳይድ ብርሃን ይሆናል፣ በግብፃውያን ሳይድ ደግሞ ጨለማ እና አንዳንድ ጊዜ መንኮራኩራቸውን ሁሉ እንዳይሄዱ ቆልፎ ይይዛቸዋል። የነዛን እስራኤላውያን በደረቅ ተሻገሩ ከእግዚአብሔር መገኘት የተነሳ ባህሩ ሲከተሉ የነበሩትን ደግሞ ግብፃውያንን ዋጣቸው እና የእግዚአብሔር መገኘት ከኛ ጋር ሲሆን በአንበሳው ጉድጓድ ውስጥ ብንሆን አንበሳው እኛን አይነካንም፣ በእሳት ውስጥ ብንጣል የእሳቱ ወላፈን እኛን አይነካንም። ስለዚህ እግዚአብሔር ከኛ ጋር ሲሆን ጥበቃው አብሮ ይሆናል ማለት ነው። ስለዚህ የእግዚአብሔር ጥበቃ አንዱ ከእግዚአብሔር መገኘት የተነሳ የሚመጣ ትልቁ ጥቅም ነው እና ሌላኛው እንግዲህ ፓስተር የነገረን ነው። ምንድነው? የእግዚአብሔር መገኘት አቅጣጫና ምድሪትን እንድናገኝ። እግዚአብሔር ተገኘ ማለት ለምንድነው የሚገኘው? በውስጣችን ለምንድነው የሚኖረው ካልን ሁሉ ጊዜ ባህሪያችንን ለመቅረጽ ሊመራን ትክክለኛ ወደሆነው ስፍራ ሊያመለክተን አቅጣጫና ምድሪትን ሊሰጠን ነው። ስለዚህ በዛ አንጻር ብናስበው ጥሩ ነው። ጉዟችን ምንም ያህል ከፍታና ዝቅታ ያለው እንኳን ቢሆን እግዚአብሔር አብሮን ይሆናል። ስለዚህ አንዳንዴ ስንጓዝ መስቀለኛ መንገድ ላይ ልንደርስ እንችላለን፣ ወይ ደግሞ ወደ ሁለት መንገድ የሚከፈል ግን በየትኛው መንገድ ልሂድ ብለን ስናስብ ኢሳይያስ 30:21 ላይ እንደዚህ ይላል፣ የተስፋ ቃልን ስለዚህ ስለ ምሪት የሰጠን ወደ ቀኝም ሆነ ወደ ግራ ዘወር ብትል ጆሮህ ከኋላ መንገዱ ይህ ነው በእርሱ ሂድ የሚል ድምፅ ይሰማል ይላል። ኢሳይያስ 30:21 ላይ ወደ ቀኝ ወደ ግራ ዘወር ብትል ጆሮህ ከኋላ መንገዱ ይህ ነው በእርሱ ሂድ የሚል ድምፅ ይሰማል። ጌታ ኢየሱስ ደግሞ ምን አለ? በጎቼ ድምፄን ይሰማሉ ይላል። ስለዚህ የእግዚአብሔር ልጆች የእግዚአብሔር መንፈስ በውስጣችን ያደረው የሚኖረው ሊመራን እንድናዳምጠው ነው እና ብዙ ጊዜ የምንስተው ምንድነው ካልን ኮመን ሴንስ እንጠቀማለን። ኮመን ሴንስ አንዳንዴ የገባኦን ሰዎች ለዚህ ጥሩ ምሳሌ ነው። ገባኦን ሰዎች እዚሁ ዘጸአት መጽሐፍ ላይ ምዕራፍ 23 ከ23 እስከ 24 ላይ እግዚአብሔር ምን ይላቸዋል? በከነዓን ከሚገኙ ከማንኛውም ሕዝብ ጋራ ምንም አይነት ስምምነት አታድርጉ ብሎ እግዚአብሔር ነገራቸው። የገባኦን ሰዎች ግን አሮጌ ልብስ፣ የተሰፋ ጫማ፣ የደረቀ የሻገተ እንጀራ፣ ያረጀ የተቀደደ አቁማዳ የተለያየ ነገር አድርገው መጡ። ስለዚህ አዩአቸውና በኮመን ሴንስ ከሩቅ ቦታ ነው የመጡት፣ እውነታቸውን ነው። እኛ የመጣ ነው በጣም ከሩቅ ቦታ ነው፣ ከዚህ አይደለም፣ ስምምነት እናድርግ ምንም እንዳታደርጉም ብለው በኮመን ሴንስ አዩ፣ ተስማሙ። በኋላ ግን ቼክ ሲያደርጉ እዛው አጠገባቸው የሚኖሩ ሰዎች ናቸውና እግዚአብሔርን ሕግ ሳቱ ማለት ነው። ስለዚህ በኮመን ሴንስ ሳይሆን 2023ን እግዚአብሔርን በመጠየቅ ከእግዚአብሔር
ጊዜና ምሪትን በመጠየቅ በመጸለይ የእግዚአብሔርን አቅጣጫ እንድንቀበል እግዚአብሔር ይርዳል። ሌላኛው አራተኛው የእግዚአብሔር መገኘት እውነተኛ አምልኮ ውስጥ እንድንገባ ያደርገናል። እግዚአብሔር ሲገኝ የእግዚአብሔር መለኮታዊ እውቅናን እናገኛለን ብለናል። አክኖሌጅመንት መለኮታዊ ጥበቃ ብለናል። ሁለተኛው መለኮታዊ ምሪት ሶስተኛው ነው። አሁን አራተኛው ደግሞ እውነተኛ የሆነ አምልኮ። እግዚአብሔርን የሚያመልኩ በእውነትና በመንፈስ ያመልካሉ ይላል። ስለዚህ እውነተኛ አምልኮ እግዚአብሔር በሌለበት እግዚአብሔር ሊመለክ አይችልም። ስለዚህ የእግዚአብሔር መገኘት አንዱና ትልቁ ነገር እውነተኛ የሆነ አምልኮ እንዲኖር ስለሚያደርግ ነው። ስለዚህ በዛ በኩልም እግዚአብሔር ይረዳናል። አስመላኪዎቻችን እግዚአብሔር ይባርካችሁ። መልካም ጊዜ ነበረን። ሌላው አንደኛው ነጥብ ደግሞ ከእግዚአብሔር ጋር ህብረት፣ ከእግዚአብሔር መገኘት የተነሳ እግዚአብሔር ህብረት እንድናደርግ ያደርጋል። ህብረት እንድናደርግ ያደርጋል። ስለዚህ ሌላኛው ነጥብ እሱ ነው። በዘጸአት 19 ከ16 እስከ 21 ላይ ዘጸአት 19 ቁጥር 16 እስከ 21 ላይ እስራኤላውያን ከርቀት ሆነው ነበረ ሙሴ እንዲናገራቸው ራሳቸው ቀርበው እንዲያናገሩ አይፈልጉም ነበረ። ነገር ግን በዚህ በአዲስ ዘመን ለኛ እንደዛ አይደለም። በርቀት ሳይሆን እግዚአብሔር ለራሳችን በቀጥታ ይናገረናል በውስጣችን አድሮ። ሁለተኛ ቆሮንቶስ 6:16 ላይ ከነርሱ ጋር እኖራለሁ፣ በመካከላቸው እመላለሳለሁ፣ አምላካቸው ሆናለሁ፣ እነርሱም ሕዝቤ ይሆናሉ ይላል። ቁጥር 18 ሁለተኛ ቆሮንቶስ እዛው ቁጥር ምዕራፍ 6 ቁጥር 18 ላይ ወረድ ብሎ ደግሞ እንደዚህ ይላል፣ እኔ አባት እሆናችኋለሁ እናንተም ወንዶችና ሴቶች ልጆቼ ትሆናላችሁ ይላል። አንደኛ ዮሐንስ 3:1 ላይ ደግሞ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ እንዲሁም ነን ይላልና እግዚአብሔር ከመገኘቱ የተነሳ አንዱ የሚሆንልን ነገር ምንድነው? እንደ ልጆች እንደ እንግዳ ሰዎች አይደሉም። ከአባታቸው ጋር ለመገናኘት ፈቃድ አይጠይቁም። ስለዚህ ልጆች ከመሆናችን የተነሳ ከእግዚአብሔር ጋር አብረን መሆን፣ ከእግዚአብሔር ጋር መነጋገር እንችላለን። ስለዚህ ፕሪቪሌጁ እግዚአብሔር የተመሰገነ ይሁን። የእግዚአብሔር መገኘት በደንብ ሊሰማን ይገባል። ባይሰማንም ግን የእግዚአብሔርን መገኘት በእምነት ተቀበለን ልንኖረው ያስፈልጋል። የእግዚአብሔር መገኘት ምንን ይጠይቃል ካልን የሚጠይቃቸውን ነገሮች ባጭሩ ተናግሬ ለመጨረስ ሞክራለሁ። የሚፈልጋቸው አንደኛ እግዚአብሔር የሚፈልገው እንድንደገፈው ሙሉ በሙሉ እሱ ላይ እንድንደገፍ፣ በራሳችን አእምሮ በማስተዋላችን እንዳንደገፍ ያስፈልጋል። ሌላ የሚያስፈራን ነገር ሊኖር አያስፈልግም። የሚያስፈራን ነገር ሊኖር አያስፈልግም። ልባችንን ሙሉ በሙሉ በእግዚአብሔር ላይ ልናደርግ ያስፈልጋል እና ለዚህ ጥሩ ጥቅስ የሚሆን ብዙም ለመክፈት ለማንበብ እንትን ባይኖርም እዚህ ጋር መዝሙር 27 ላይ ርዕሱ የአዲሱ ትርጉም ርዕስ ራሱ ኢንተረስቲንግ ነው። ከእግዚአብሔር ጋር ያለው ሰው ድፍረት ይላል። ከእግዚአብሔር ጋር ያለው ሰው ድፍረት እና ከቁጥር 1 ጀምሮ ያለውን ብታነቡት መዝሙር 27 እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር ለሕይወቴ አምባዋ ነው፣ ማንን እፈራለሁ ይላል። ስለዚህ አልችልም የሚለውን ትተን በመንፈሴ እንጂ በኃይልና በብርታት አይደለም የሚለውን የእግዚአብሔርን በዘካርያስ 4:6 ላይ የተጻፈውን ቃል አምነን በእግዚአብሔር ላይ እንደገፍ። ሌላው ሁለተኛው እግዚአብሔር ከኛ የሚፈልገው ምንድነው? በእግዚአብሔር ፕሬዘንስ ከኛ የሚፈልገው ምንድነው ካለን እግዚአብሔርን እንገለገልበት ዘንድ ነው። ለዚህ ጥሩ ምሳሌ የሚሆነን ሉቃስ 15:29 ላይ ያለው የጠፋው ልጅ ታሪክ ነውና እሱን ስናይ ምን ይለዋል? ልጁ ለአባቱ
እነሆ ይህን ያህል ዘመን እንደ ባሪያ አገልግያለሁ፣ ከትእዛዝም አንዱን እንኳን አላጓደልሁም። አንተ ግን ከባልንጀሮቼ ጋር አንዲት የፍየል ግልገል እንኳን አልሰጠኸኝም ይላል። የአባትየው መልስ ግን ኢንተረስቲንግ ነው። ልጄ ሆይ አንተ ሁሉ ጊዜ ከኔ ጋር ነህ፣ የኔ የሆነው ሁሉ የአንተ ነው ይላል። ስለዚህ እዚህ ጋር የአባትና የልጁን መልስ ስናይ ልጁ በወንድሙ በተደረገለት አቀባበል ደስተኛ አይደለም። ታላቁ ልጅ የጠፋው ልጅ ሲመለስ ማለት ነው። ነገር ግን አባትየው የራስህ ስህተት ነው እንጂ ይሄንን እኔ አልከለከልኩም ነው የሚለው። ስለዚህ አባትየው የሰጠው አለ። በዚህ አለመደሰት የራስ ጥፋት ነው የሚል መልእክት ነው ያለው እና ሶስተኛውና የመጨረሻው ከኛ የሚጠበቀው ነገር ምንድነው ካልን እግዚአብሔርን እንዳናሳዝነው ነው። መንፈስ ቅዱስ ምን ይላል መጽሐፍ ቅዱስ ላይ? መንፈስ ቅዱስን አታሳዝኑት ይላል። ቅድም እንዳልነው እኛ የምን ማደሪያ ነው ብለናል? የመንፈስ ቅዱስ የእግዚአብሔር ማደሪያ ነን። ማደሪያ ከሆንን ደግሞ መንፈስ ቅዱስ ከኛ ጋር እንዳለ ንጉስ በሚኖርበት አክት እንደምናደርገው ቤትም ስፍራ እንደፈለግን የምናገረውን ቃል የምናደርገውን ነገር ከማድረጋችን በፊት ኢቭን አስተሳሰባችንን ራሱ ልንገታ እንደሚገባ መንፈስ ቅዱስን እንዳናሳዝን ይህን እግዚአብሔር ከኛ ዲማንድ ያደርጋል። ይህን ማለት ነው። ሶስተኛው ነጥብ አጭር ነው። እረፍት ሰጥሃለሁ የተባለው ዘላለማዊ እረፍት የሚለውን ልጠቅስ ፈልጌ ነው። በተለይ በይህን መልእክት የሚያዳምጡ የሚሰሙ የሚያዩ ሰዎች ምክንያቱም ዘመኑ የቴክኖሎጂ ስለሆነ በአንድም በሌላም በኩል ይህን የሚሰሙ ዘላለማዊ እረፍትን የሚያገኙት የእግዚአብሔር ልጅ በመሆን ሪሌሽንሺፓቸውን ከእግዚአብሔር ጋር በማስተካከል እንደሆነ ይህንን ሳልጠቅስ ማለፍ ስለማልፈልግ ነው። ዕብራውያን 4:9 ላይ እረፍት ለእግዚአብሔር ሕዝብ ገና ቀርቶለታል ይላል። ጌታ ኢየሱስ ደግሞ ማቴዎስ 11 ላይ ወደ እኔ ኑ እኔም አሳርፋችኋለሁ። ስለዚህ ወደ ጌታ